ለቀቅኝ ለለው አይደለም አብደሻል እንዴ? ከማን ጋር ነው የምታወሪው? ግን እቺ ሴት እዚህ ቤት ውስጥ መርዟን እንድረጭ አልፈቅድላትም። አዎ ሰላምዬ፣ ትናንትና ተረብሸሽ ስለነበር እንዴት እንዳደርሽ ላረጋግጥ ነው የመጣሁት። ደግሞ ሁለተኛ ወደ መኝታ ቤት ሳታንኳኪ እንዳትገቢ። አንቺ ደግሞ ስለኔ ስራሽ ነው። መርዝ ጨምሪበት ከጀርባሽ ነው ያንቺሻል። ቢሮዬ ለምን ዳካምሽ? እኔ እኮ የመብላት ፍላጎት የለኝም። እንዴ ምን ማለትሽ ነው? ላንቺ ብዬ ለፍቼማ እንደዚህ አትይ። አንቺ እሺ ያምሻል እንዴ? ቆይ ሲጀመር አውቀሽ ነው አይደለም? ይቅርታ ቀን ያጠፋሽው ጥፋት አልበቃ ብሎሽ ነው አሁን ደግሞ እንደዚህ የምትደግሚ? ተሳስቼ ነው እኮ አውቄ አይደለም። እሺ ምግቡ ምንም ነገር የለውም ካልሽ ውጪ ላለው ድመት ሰታነው እውነቱን ማየት እንችላለን። ወይዘሪት መቅደስ የጠበቅንሽ እኮ የወደቀ ምግብ አልበላም አልኩሽ እኮ። አይገባሽም እንዴ አንቺ? ያምሻል ካሁን አንድ ባንኪያ በምትኛለሽ ወይስ በራሽ አትተማመኝ? በቃችሁ። ምንድነው ዝም ብላችሁ የምትጮሁት? በፈጣሪ ስም ቆይ አንቺ ምን እያደረግሽ ነው? እንግዲህ እኔ እየጮሽባት ነው። ምን አይነት ስርዓት ነው ይሄ? እማቤት ለምን ደግሞ አታምኚኝ እንዴ? እስቲ እዩ፣ ፊቷ ላይ ያለውን ፍርሃት እስቲ እዩ። ላንቺ ብዬ እኮ እዚህ ነገር ውስጥ እየገባሁ ያለሁት ህይወቴን እኮ አደጋ ላይ እየጣልኩ ያለሁት። ሰላምዬ በፍጹም እንዳታምኛት። እኔ በስነ ስርዓት ያደኩ ሰው ነኝ። እንዴት ነው ቆሻሻ የምበላው? ማለት የወደቀ ምግብ። ቆይ አንቺ ብትሆኚ ታደርጊዋለሽ? ተው፣ ምን እየሰራሽ ነው? የወደቀ ምግብ እያልሻት ነው እንዴ? እሺ አንቺ መሬት ላይ ወደቀውን አልበላም ካልሽ እኔ አፍሺ ለድመቱ ሰጣለሁ። ድመቱ ምንም ካልሆነ እኔ ከዚህ ቤት ታባሩኛላችሁ። ተው፣ ምን እያደረግሽ ነው? እውነቱን አሁን ሞባይል ውስጥ ነሽ። ሰላምዬ እቺ ጤነኛ አትመስለኝም። ድመቱን የሆነ ነገር ታደርገውና በምግቡ ልታሳበብ ትችላለች። እኔ ከተላሉት የሆነ ነገር ሳታልበት ለምን ነበርሽ? እውነቱ ታውቁ ቀለልሽ እንዳይተብሽና ድመቱ ነበርሽ። ሰላምዬ እኔ ድመት እንደማልወድ ታውቂያለሽ አይደለ? እቺ ሴት ግን በእኔ ለማሳበብ እየሞከረች ነው። አንዴ በልቶ ቤት ምን ችግር አለው? እውነት ቢኖር አልኖሮ ይሄን ድመት እንዲበላ አድርጋ እኔ ማዋረድ ትችል ነበር። እመቤት አይንሽን ክፈች። እቺ እያታለለችሽ እኮ ነው ያለችው። በቃችሁ። ከዚህ በኋላ አንድም ቃልም ጭቅጭቅ መስማት አልፈልግም። ጭንቅላቴ ሊፈነዳ ደርሷል። አዎ ሰላምዬ፣ እኔም በጣም ደክሞኛል። እቺን ሰራተኛሽን ግን አሁን ነው። አንቺ አሁን ወደ ክፍልሽ ሂጂ። ነገ ሁሉንም ነገር እናወራለን። እሺ እመቤት፣ እኔ ሄዳለሁ። ፈጣሪ ካንቺ ጋር ይሁን። መቅደስ፣ አንድ ነገር ግን ግራ ጋብቶኛል። ምንድነው እሱ? ተሆኔ ምግቡን እንድትቀምሹ ስታስገድድሽ መሬት ላይ የወደቀ ምግብ አልበላም ማለትሽን ልቀበለው እችላለሁ። ግን ድመቱ ይቅመሰው ስትባይ በጠጠር ወርውረሽ ማባረርሽን በፍጹም ልቀበለው አልችልም። በቃ ጥርጣሬ ውስጥ ከቶኛል። ትሁን እንዳለችው ምግቡ መመረዙን ስለምታውቂና ድመቱ ከቀመሰው ይሞታል ብለሽ ፈርተሽ ነው? ሰላም ምን እያልሽ ነው? አንቺም ሰራተኛሽን አምነሽ እኔ መጠራጠር እየጀመርሽ ነው? እኔ እኮ ያንቺ የልብ ጓደኛሽ ነኝ። አላውቅም መቅደስ፣ ብቻ የምሮዬ በጣም ታውቋል። ማንም ማመን እንዳለብኝ ራሱ አላውቅም። ለማንኛውም በቃ ደህና ደሪ። እንዴት አደርሽ? ትላንት የሰራሽው ድራማ አልተሳካልሽም ማለት?
ድመቷን አትርፊያታለሁ። አንቺ ግን ትልቅ ወጥመድ ውስጥ ነው ራስሽን የጣልሽው። ትናንትና ድመቷን የተረፍሻት መስሎሻል አይደል መቅደስ? አንቺ የተረፍሽው የራስሽን ሴራ ነው። ድመቱን ያባረርሽው እንዳይታወቅብሽ እንደሆነ እኔ ብቻ ሳልሆን እመቤት ሰላምም በደንብ ገብቶታል። ቢገባትስ ሰላም እኔን እንጂ አንቺን በፍጹም አታምንሽ። እኔ ልብ ጓደኛዋ ነኝ፣ አንቺ ደግሞ ሌባና ስም አጥፊ ነሽ። ሰላም ከእንቅልፏ ስትነሳ ትናንትና ባደረግሽው ለፖሊስ አሳልፋ እንድትሰጥሽ ነው የማደርገው። ከዚህ ቤት ተለጥጠሽ ስትወጪ ማየት ያስደስተኛል። እስክትወጪ ድረስ ከዚህ ቤት ንቅንቅ አለ። ፖሊስ ብትጠሪም ምንም ብታረጊም እኔ እመቤት ሰላምን ከአንቺ እጅ ሳላድናት የትም አልሄድም። ዛሬም ነገም እያንዳንዱ እርምጃሽን እከታተላለሁ። እስኪ እናያለን። ዛሬ ደግሞ ማን እንደምናጠፋ እናያለን። ትሁን ሰላምዬ፣ እንዴት አደርሽ? እንዴት አደርሽ መቅዲ? እውነት ትናንትና በተናገርሽው ነገር በጣም ደብሮኛል። እኔ መጠጊያ ጥቼ አንቺን ብዬ ስመጣ አንቺ ግን ሰራተኛሽን አምነሽ እኔን ጠረጠርሽ። በጣም ከፍቶኛል። እንደዛ እኮ አይደለም መቅዲ። አንድ አይደል የነገሮች ግጥምጥሞሽ እኮ ነው በቃ ግራ እንድጋባ ያደረገው። ቢሆንም አንቺ የልብ ጓደኛዬ ነሽ። የአንቺን እምነት አጥቼ እዚህ ቤት መኖር አልችልም። ጎዳናም ቢሆን እወድቃለሁ። ምንድን ነው የምትይው? አንቺ አሁንም የኔ ጓደኛ ነሽ፣ የትም አትሄጂም። እውነት እንደ ድሮ ታምኛለሽ? አዎ አምንሻለሁ። ከዚህ በኋላ ደግሞ ያቺን እብድ ትሆኔ ሰምቼ ምንም ነገር አልናገርሽም። መቅዲ፣ ትናንትና ሙድሽ ልክ እንዳልነበር አስተውያለሁ። እኔ እንውጣና በዛው አንዳንድ እቃዎችን እንገዛለን። ትንሽ ልብስሽን ቀይሪ። ሰላም፣ በጣም አመሰግናለሁ። እኔ ትንሽ ራሴ ስላመመኝ እዚሁ ልጠብቅሽ። አንቺ እንጂ እሺ፣ በቃ ረፍት አድርጊበት። እመጣለሁ። እሺ፣ እመለሳለሁ። ቶኒ፣ ዛሬ ከመቅደስ ጋር ምንም አይነት ችግር እንዳይፈጠር እንዳትጨቃጨቁ። እሺ፣ እሷ ያለችበት አካባቢም እንዳትደርሺ። እስከዛው ድረስ የውጭውን ስራ እየሰራሽ ጠብቂኝ። በቃ ቻው። ማታ መተሽ ስተኝ መጀመሪያ ይሄ ሽታ አይምሮሽን ያዝነዘዋል። ከዚያም በትራስሽ ላይ ፊትሽ ስታደርጊ ያው ፊትሽ በእሳት እንደተቃጠለ ሰው ሙሉ በሙሉ ይላጣል። ያኔ ማንም ሰው ሊያይሽ አይፈልግም። ክብርሽም ሆነ ውበትሽ ይጠፋል። እኔ ደግሞ ብቸኛ አስተማሚሽ ሆኜ ንብረትሽን ሁሉም በእጅ ያደርጋለሁ። ያኔ ደግሞ ማንም አይደርስልሽም። ምን አገባሽ? ሲጀመር አንቺ መኝታ ክፍል እንዳትገባ ብለሽል እንዴ? ምን ትሰሪያለሽ? ውጪ! አሁን ከዚህ ለምን ነው ምን ያደርግሽ ነው? የጓደኛዬን ክላስ ላጸዳ ነው የገባሁት። አትዋሽ! ውጪ! ከዚህ አይመለከትሽም። ውጪ! እመቤት የሚጎዳ ነገር ነው እያደረግሽ ያለሽ። ምንድን ነው እሱ? ምንም የሚመለከትሽ ነገር የለም። አሳይኝ። በማይመለከትሽ ነገር እየገባሽ አሳይኝ አልኩሽ። ምንም የማሳይሽ ነገር የለም። ልቀቂኝ! ወደዛ አምጪው! ልቀቂው! ልቀቂኝ አልኩሽ። በማይመለከትሽ ነገር እየገባሽ ህይወትሽን አትበጥብጪ። ልቀቂኝ! ምንም በማይመለከትሽ ነገር የለም። ያልሽውን ነገር አሁን ነው አሳይኝ። እውነቱ አሁን ምንም የማሳይሽ ነገር የለም። እውነቱን ነው ወጣ። ስለዚህ አሳይኝ። የምን እውነታ እባክሽ? አንቺ መጥፎ መሆንሽን እመቤትን ለመጉዳት እዚህ ቤት እንደገባሽ እውነት ይወጣል። አሁን ምንድን ነው ያልሽው? ምንም የሚመለከትሽ ነገር የለም። አሳይኝ አልኩሽ። ዝም ብለሽ ነው የምትለፊው። እውነት ሰላም ከኔ አንቺ የምታምንሽ ይመስልሻል? እሱን እናያለን። ዛሬ እውነታውን እንድታይ ማድረግ ሁሉ ነገር ባይኗ እንድታረጋታል ነው አይደለም? አሁን ነገር እንዴት ነው ቀይሮ አሳይሻለሁ። ማለት ነው እንደውም ሰላም መጣለች። ሰላም ድረሽልኝ፣ ልትገለኝ ነው። ምን ያልሽ? ሰላም ትሁን ልትገለኝ ነው። ድረሽልኝ። ነኮሽ ነኝ። መቅደስ
እንኳን መጣሽልኝ ሰላምዬ። እቺ ሰራተኛሽ እኮ ልትገለኝ ነበር። እግዚአብሔር ነው ያተረፈኝ። ትሁን እኔ ወደዚህ ክፍል እንዳትገቢ ወደ መቅደስም እንዳትጠጊ አስጠንቅቄሻለሁ እንደሄድኩት። እንዴት ያለ ድፍረት ነው እኔ በሌለሁበት ክፍል ውስጥ የምትገቢው? ጓደኛዬ ለስ እንዴት እጅሽን ታነሽባታለሽ? እመቤት ሰላም እባክሽን ስሚ፣ የምታወራው ነገር ሁሉ ውሸት ነው። እኔ ወደዚህ ክፍል የገባሁት እሷ በስውር ስገባ ይቻል ልከታተላት ነው። እኔ ስገባ ደግሞ አልጋሽ ላይ የሆነ ነገር እያደረገች ነበር። እሱን ልታሰኝ ተጨቃጭቃን ነው እየጮች መጣራት የጀመረችው። በቃሽ፣ ከዚህ በኋላ እኔ ለአንቺ የምሰጠው አንድም ጆሮ የለኝም። ትላንትና እንደዛ ቤቱን በጠበጥሽ፣ ዛሬ ደግሞ እኔ በሌለሁበት ጭራሽ ገብተሽ ይኸው ጓደኛዬን አጠቃሻት። ያ የመርዝ ታሪክሽ አልበቃ ብሎሽ አሁን ደግሞ ሌላ ነገር ታወሪያለሽ። ከአሁን በኋላ በዚህ ቤት ውስጥ አንድም ደቂቃ አትቆይ። አይዞሽ በቃ መግቢ። ትሁን ነገ ፖሊሶች መጥተው አንጠልጥለው እስኪወስዱሽ ድረስ እዚህ ትቆያለሽ። ከዚህ ለማምለጥ ብትሞክሪ ግን የባሰ ነገር ነው የሚጠብቅሽ። እመቤት ሰላም እባክሽ እንደዚህ አታድርጊ። እኔን ከዚህ ብታባሪ መቅደስ ብቻሽን ታገኝሻለች። ራስሽን ጠብቂ እባክሽ። ያ አልጋሽ ላይ ያፈሰሰችው ፈሳሽ ፊትሽን ያበላሽዋል። እባክሽ አልጋሽ ላይ እንዳትተኝ። አሁንም ስለ አልጋ ታወሪያለሽ? ውጪ ከዚህ ጋር ሂጂ፣ ጥሪ ከፊቴ ስታስጠላ። ሰላምዬ በጣም ነው የማመሰግነው። አሁን ገና ልብ የተረጋጋ። አሁን በቃ ወደ ክፍላችን ንግባ። አንቺም ደክሞሻል፣ እረፍት አድርጊ። እሺ መቅዲ ተነሽ፣ በቃ እንግባ ነኝ። ነገ ፖሊስ መጥቶ አንጠልጥሎ እስኪወስድሽ ድረስ እዚህ ትቆያለሽ። እባክሽ መኝ እኔ ያየሁትን ነገር እኮ ነው የነገርኩሽ። ደግሞ አሁንም ሌላ ውሸት ልትዋሺ ነው? እሺ ሌላውን ታዩ። እዛ አልጋ ላይ ግን በጭራሽ እንዳትተኝ እባክሽ። ያንቺን ውሸት የማዳምጥበት ምክንያት የለኝም። እባክሽን እመቤት እባክሽ ስሚኝ። እመቤት ስሚኝ እባክሽ። እመቤት እኔን እመኚኝ እመቤት እባክሽን። እሺ ቢያንስ እዛ አልጋ ላይ እንዳትተኝ እመቤት። ምንድን ነው የሚሸተው? ይሄ ኬሚካል ሽታ አይደለም እንዴ? አቃጠለኝ። እውነትም ትሁን እውነቷን ነው ማለት ነው። አልዋሸችኝም ማለት ነው። አይ ፈጣሪ ሆይ፣ የልብ ጓደኛ እንደዚህ ያደርጋል ብሎ አይደለም። ራሱ ልክ ናት። እመቤት ሰላም እባክሽን እዛ አልጋ ላይ እንዳትተኝ። መቅደስ ዛሬ ሌሊት ብቻሽን ስታገኝሽ ትገድሻለች። እባክህ ፈጣሪ ሆይ ሰላምን አትርፋት። የዚችን ጨካኝ ሴት እውነታ አውጥተህ ሰላም እንጠብቃት። ጓደኛዬ እህቴ ያልኳት ሴት እንዴት እንደዚህ በእኔ ትጨክናለች? ህይወቴን፣ ንብረቴን፣ ሁሉ ነገሬን ልትዘርፍ ነው ይሄን ሁሉ ነገር ያደረገችው። ትሁንን ጥፋተኛ አድርጌ እኔ ለእሷ ስከራከር፣ እሷ ግን ከጀርባዬ ጉድጓድ እየቆፈረችልኝ ነበር። ዛሬ ሌሊት መጨረሻሽን ባይኔ ማየት አለብኝ። ዝም ብዬ ብጮህ እኔ ያላደረኩትን ብለሽ ልታመልጪ ትችያለሽ። የሰራሽውን ተንኮል ስትፈጽሚ እኔ ራሴ ነኝ እጅ ከፍንጅ የሚይዝሽ።
ይሄ የምትኖርበት ህይወት ከአሁን በኋላ የኔ ነው። ሰላም ይበቃሻል። አንቺማ ያን አደገኛ ኬሚካል ስታሸችው አቅምሽ አልቋል። አሁን ብትጮይም የሚሰማሽ የለም። ያቺ ጠባቂሽ ትሆነ እዛ ተቆልፎባታል። የዋ መሆንሽ ነው ለዚህ ያበቃሽ። እኔን እንደ እህትሽ ስታምኝ፣ እኔ ግን እያንዳንዱን ቀን አንቺን ለማጥፋት ስዘጋጅ ነበር። ደህና ሁኚ ሰላምዬ፣ አፈሩ ይቅለልሽ። ሙቺ፣ ከዚህ በኋላ ሙቺ፣ ሰላም የምትባል ሴት ከዚህ በኋላ